ሰላም ሰላም ዝኸበርኩም ተኸታተልቲ ናይዛ ቻናል ከመይ ቀኒኹም? ኩሉ ሰላም ኩሉ ኣማን ድዩ? ብወገነይ እግዚኣብሔር ይመስገን ሰላም ኣለኹ። ንስኹም ሰላም ክትህሉ ተስፋ ገብር እና ክትኣቱ ከለኹም ከምቲ ልሙድ ላይክ ኣይትረስዑ፣ ክትበፅሑ ከለኹም ርእይቶኹም ኣቐምጡ። ላይክ ሼር ከዓ ተኽኢልኩም ግበሩ። ሓደስቲ ዝኾንኩም ከዓ ሰብስክራይብ ብምግባር ቤተሰብ ኩኑ ተቐላቐሉ፣ ተሓዋወሱ። ሎመዓልቲ እኳ ትምህርቲ ብዙሕ ኣይክህልወናን እዩ። ናይ ትግርኛ ጥቕስታት ኣለዋና 1-7-8 ዝኾና ንከንብበልኩም እየ። ሙዚቃ ከዓ ናዛ ቆልዓ እንዳሳዕስዐት ሽኮሪና ቆልዓ እንዳሳዕስዐት ከዓ በኣ ከዓ ፈታ ዘና ክንብል ኢና ማለት እዩ። ሰላም ሰላም በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን እንኳን ደህና መጣችሁ ወደ እንግሊዝኛ፣ ትግርኛ፣ አማርኛ ቻናል። እንዴት ናችሁ? ሰላም ነው? ሁሉ ሰላም ነው? በበኩሌ ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ እና ስትገቡ እንደተለመደ ላይክ አትርሱ፣ ስትወጡ ኮሜንታችሁን አስቀምጡ፣ አዲሳችሁ ሰብስክራይብ አድርጉ፣ ባጭሩ የምትችሉትን አድርጉ እያልኩ ዛሬ የትግርኛ ጥቅስ አለን፣ እሱን እናነብላችኋለን። ሙዚቃ ደግሞ አለ፣ እሱን ደግሞ መጀመሪያ እንሰማለን ማለት ነው። ዘና ፈታ እንላለን ማለት ነው። ኦኬ እንሂዳ፣ ወደ ሙዚቃ እንሂድ። እሺ ዘና ፈታ ብላችኋል መሰለኝ። ጊዜ ካለን መጨረሻን እንሰማዋለን። ወደ ጥቅሱ ወደ ስነ ጽሑፉ እንሄዳለን። የመጀመሪያው ታይብል ስቅታ ኃይሊ እዩ። ዝም ማለት ኃይል ነው። ዝም ማለት ኃይል ነው። ዝም ካልክ ኃይል ይሰጥሃል ማለት ነው። ስቕታ ሓይሊ እዩ ክብል ከሎ ስቕ እንድሕር ትብል ኮንካ ብዙሕ ሰብ ኣይደፍረካን እዩ። ሓይሊ እዩ ማለት እዩ። ሓይሊ ኦኬ። ካልአይቲ ሁለተኛ ትዕግስቲ ዓወት እዩ ይብል ኣሎ። ትዕግስቲ ዓወት እዩ። ትዕግስቲ እንድሕር ጌርካ ከይተቸገርካ ከይተጨነቕካ ሓደ መዓልቲ ክትዕወት ኢኻ ማለት እዩ። ስለዚ ትዕግስቲ ዓወት እዩ ምን ማለት ነው? በአማርኛ ሲተረጉም መታገስ ወደ ድል ነው። ባጭሩ ድል ነው። ከታገስክ አንድ ቀን ሁሉንም ነገር ታሸንፈዋለህ ለማለት ነው። ስለዚህ ትዕግስቲ ዓወት እዩ። ሶስተኛ ትሕትና ክብሪ እዩ። ትሕትና ክብሪ እዩ። ያ ኩላትና ንጥቀመላ ኢና። ትሕትና እንድሕር ሃልዩካ
ትሕት እንድሕር ኮንካ ስለተኸብር ንሰብ ኢኻ እምበር ትሕት ስለ ዝኾንካ ይኮንካ ክብሪ እዩ ምሁር ኩን ዘይምሁር ኩን ሃብታም ኩን ድኻ ኩን ሰብ ስለ ዝኾንካ ትሕት ክትከውን ኣገዳሲ እዩ ማለት እዩ ዕቡይ ክትከውን የብልካን ኣለኹ ኣለኹ ክትብል የብልካን ወደ አማርኛ ሲተረጎም ትሕትና ክብሪ እዩ ዝብል ዘሎ ትህትና ነው የሚባለው ትህትና ነው መሰል የሚባለው መታገስ ይመሳሰላል ከሱ ጋር ክብር ነው ፍርሃት ሳይሆን ክብር ስለሆነ የእግዚአብሔር ምንድን ነው የሚባለው ፍርሃት እግዚአብሔር ምናምን የሚል ጥቅስ አለ አሁን ረሳሁት እንጂ ስለዚህ ትህትና ክብሪ እዩ ለማለት ስንል ለማንኛውም ሰው ድሃ ይሁን ሀብታም ይሁን የተማረ ይሁን ያልተማረ ይሁን ምን መኖር አለበት ትህትና ምን ነበረ በአማርኛ እኮ እየጠፋኝ ነው አራተኛ ወደ ራብዓይ ሓቂ ናጽነት እያ ያፍልቅ ሓቂ እንድሕር ትዛረብ ኮንካ ሓቂ እንድሕር ተብል ኮንካ ናጽነት ኣለካ ማለት እዩ ማንም ሰብ ከምዚ ኣይብለካን ማለት ስለዚ ኩሉ ግዜ ሓቀኛታት ክንከውን ኣለና ስለዚ ሓቂ ናጽነት እያ ይብለና ኣሎ ካልእ ወደ አማርኛ ሲቀየር ሓቂ ናጽነት ነው እውነት ናጽነት ነው እውነት ካለ ሁሌ ነፃ ነህ ማለት ነው ለማለት ኦኬ አምስተኛ ሓምሸይቲ የቅሬታ ሰላም እዩ ድሕሪ ቅሬታ ሓቲትካ ወይ ተሓቲትካ ሰላም ኢኻ ትረክብ ክልት ኢኻ ምስ ዝኾነ ሰብ ክትበኣስ ኢኻ ግድን እዩ ሰብ ስለ ዝኾንካ መግርጫ ኣሎ ኣብ መወዳእታ ግን ድሕር የቅሬታ ይልልካ ወይ የቅሬታ ኢልካሉ ሰላም ኢኻ ትረክብ ማለት እዩ ወደ አማርኛ የቅሬታ ሰላም ነው ማለት ይቅር ማለት ሰላም ነው ይቅር ካልክ ሰላም ታገኛለህ ለማለት ነው የቅሬታ እንድሕር ኢልካ ሰላም ትረክብ ይቅር ካልክ ሰላም ታገኛለህ ስድስተኛ ሻድሻይ ፍልጠት ብርሃን እዩ ፍልጠት ብርሃን እዩ በትምህርቲ ጥራሕ ዘይኮነስ ብዝኾነ ዓይነት ፍልጠት ድሕር ፍልጠት ኣሊካ ብርሃን እዩ ማለት እዩ ምን እውቀት ለማለት ነው ፍልጠት ማለት እውቀት ብርሃን ነው ለማለት ነው ያ እውቀት ካለ ሁሉ ጊዜ ከጨለማ ውጭ ነህ ማለት ነው ብርሃን ነው ማለት ሰባተኛ ስራሕ ክብሪ እዩ ስራ ክብር ነው ይሄ እውነት ነው ስራ ክብር ነው የማንኛውም አይነት ስራ ብቻ አንተ ወጥተህ ከገባህ ማንኛውም አይነት ስራ ክብር ነው የሚሰጥህ ማለት ነው ከታች እስከ ላይ ያለው አይነቶች ስራዎች ካብ ላዕሊ ክሳብ ታሕቲ ዘለዎ ዓይነታት ስርዓት ድሕር ሰሪሕካ ተኣትኾንካ ክብሪ ኣለካ ማለት እዩ ስምንተኛ ፍቅሪ መድሃኒት እዩ ያ ፍቅሪ እንድሕር ኣሊካ ዳርጋ መድሃኒት እዩ ማለት እዩ መድሃኒት ፍቅሪ እንድሕር ኮንካ ምስ ፍቅሪ ክበሃል ከሎ ምስ ፀወታዊ ጥራሕ ዘይኮነ ምስ ስድራኻ ምስ ኣሕዋትካ ምስ ከባቢኻ ምስ ሃገራት ዘን ኩለን ሃገራት ሕጂ ፍቅሪ እንተዝህልወን ኮ እዚ ኩሉ ኩናት ኣይመሃለወን ማለት ስለዚ ፍቅሪ መድሃኒት እዩ ፍቅር መድሃኒት ነው ለማለት ነው ፍቅር መድሃኒት ነው ኦፍኮርስ ያ ፍቅር ካለ በሽታም የለም ሰላም አለ ማለት ነው ስለዚህ መድሃኒት ነው የመጨረሻው ጽንዓት መሰረት ነው ጽንዓት ያ ከሁለተኛ ቁጥር ትዕግስት ዓወት እዩ ምሽልና ነርና ድሕሪ ተኣጊዝካ ስትዕወት ጽንዓት ተጌርካ ከዓ መሰረት እዩ ማለት እዩ ናይ ዓወትካ መሰረት ጽንዓትካ እዩ ማለት እዩ ጽንዓትካ ስለ ዝጸናዕካ ኣብ ድብፅሕ ትበፅሕ ማለት እዩ ኦኬ እና ጽንዓት ማለት ደግሞ በአማርኛ ጽንዓት ምን ነበረ በአማርኛ መጽናት ማለት ነው መጽናት ጠንተህ ከቀጠልክ ያ ምንድን ነው ሰረት ነው ማለት ነው ቤዝ ነው ማለት ነው በእንግሊዝኛ የዛሬ ይሄን ይመስላል ለዛሬ ቀረብ ያዘጋጀሁላችሁ ሎም መዓልቲ ቀሪበልኩም ዝነበርኩ እዚአን ይመስላ እዛ ቆልዓ ሓንሳብ ክንሰምዓ እሞ ልጅቷን አንዴ እናዳምጣትና እንዘጋለን
اوكي تخنببلكم تصنحكم تصنحكم ሳነብላችሁ የነበረ እቺ ነች። ማየት ይቻላል፣ ማንበብ ይቻላል። ኦኬ ስቕታ ሓይሊ እዩ፣ ትዕግስቲ ዓወት እዩ፣ ትሕትና ክብሪ እዩ፣ ሓቂ ናጽነት እያ፣ የቕሬታ ሰላም እዩ፣ ፍልጠት ብርሃን እዩ፣ ስራሕ ክብሪ እዩ፣ ፍቕሪ መድሃኒት እዩ፣ ጽንዓት መሰረት እዩ፣ ውድቀት ትምህርቲ እዩ። ዓሰረይቲ የንበብናየን ፀኒሕና 10ኛ አላነበብነው ነበር። ውድቀት ትምህርት ነው ለማለት ውድቀት ከወደቅ ትማራለህ፣ ከዚያ በኋላ ትነሳለህ ለማለት ነው። ውድቀት ሲ ብጣዕሚ እዚኣ ከማን ረሲዐያ ነይረ። ውድቀት ትምህርቲ እዩ። ምክንያቱ እንድሕር ወዲቕካ ካብቲ ውድቀት ተማሂርካ ክትስእ ትኽእል ማለት እዩ። ውድቀት ትምህርቲ እዩ ይብለና ኣሎ። ትክክል እዩ ማለት እዩ። that's all for today። ኣኽሎና ኢሎም መዓልቲ ኣብ ቀጻሊ ብኻልእ ንራኸብ ኢና። ቻው ቻው። ሰናይ